አንበሳን ስታስቡ ወደ አይምሯችሁ ምን ይመጣል? ግርማ ሞገሱ፣ ጎፈሬው፣ ድምፁ የአራዊት አለቃ መሆኑ ብቻ ነው? ኦርቶዶክሳዊ ተዋህዶ ቤተክርስቲያን ግን ከዚህ የዘለለ ተሻጋሪ ሐሳቦችን በውስጡ ይዛ ለልጆቿ ወንጌልን ታስተምራለች። እንደምን ሰንብታችኋል? ውድ የገብርኄር ቲዩብ ተከታታይ ወንድም እህቶቻችን እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ። ወቅቱም ትንሣኤ አይደለም? ነገረ ክርስቶስን ቅዱሳት መጻሕፍት በሚናገሩት አበው በተረጎሙልን መሰረት ከአንበሳ ጋር አያይዘን አብረን ለመመልከት እንሞክራለን። ከኔ ጋር እንድትቆዩ በአክብሮት እጠይቃለሁ። በመጽሐፈ መሳፍንት ምዕራፍ 14 ላይ ተጽፎ እንደምናገኘው ሶምሶን በመንገድ ላይ የአንበሳ ደቦል ወደሱ እያገሳ እንደመጣና ያንን አንበሳ ቆራርጦ እንደጣለው መጽሐፍ ቅዱሳችን ይነግረናል። ከተገደለው አንበሳ ውስጥ ማርን አግኝቶ እርሱም እንደበላ ለእናቱና ለአባቱም እንደሰጣቸው ግን ያንን ማር ከየት እንዳመጣው እንዳልገለጸላቸው መጽሐፍ ቅዱስ ቃል በቃል ይናገራል። እንግዲህ ሶምሶን ይህንን ያደረገበት ምክንያትም አለው። ሶምሶን ያልተናገረበት ምክንያት አለው። በነገራችን ላይ ብሉያት ሐዲሳት አብዛኞቹ ማለት ሳይሆን ሁሉም የመጽሐፍ ቅዱስ ክፍሎች ነገር ክርስቶስን የሚያትቱ ስለ ክርስቶስ የሚናገሩ ናቸው። ሶምሶንም የሚነግረን ነገረ ክርስቶስን ነው። ነገረ ማርያምንም ነገረ ክርስቶስን በውስጡ የያዘ ጉዳይ ይዟል ማለት ነው። ሶምሶን ወደሱ የመጣውን አንበሳ ገሎ እንዳለፈ በሞተው አንበሳ ውስጥ ማር እንደተገኘ አባ ጊዮርጊስ እንደተረጎመልን በሞተው አንበሳ ውስጥ የተገኘው ማር የእመቤታችን የቅድስት ድንግል ማርያም ምሳሌ ነው ይለናል። ጸቃው እንተ ተቀድሃት እምአፈ አንበሳ መዋቲ በእደ ሶምሶን ወልደ ማኑሄ ይላል አባ ጊዮርጊስ። በማኑሄ ልጅ በሶምሶን ከሞተ አንበሳ ውስጥ የተገኘሽ የተቀዳሽ የማር ወለላ ነሽ ይላታል እመቤታችንን። ለምንድን ነው ካለን አንደኛ አንበሳ ኃያል እንደሆነ በብሉይ ኪዳን ኃጢአት አይሎ ነበረ። ከሞተ አንበሳ ውስጥ ማለት ክርስቶስ ድል የነሳው ሞትን ኃጢአትን ነው። በሞተው ዓለም ውስጥ ኃያል ከሆነው ኃጢአት ውስጥ እመቤታችን ንጽሕት ሆና መገኘቷን ያሳያል። እንግዲህ ማን ነው ከሞተ አንበሳ አፍ ውስጥ ማር የሚወስደው? ምክንያቱም አንድ ነገር ከሞተ ከበሰበሰ ምን ካለ እንኳን ማር ሊገኝበት ጥሩ ያልሆነ ጠረንም በመንገዱ እንድናልፍ አይፈቅድልንም። ከሞተው አንበሳ ውስጥ ንጹህ ማር መገኘቱ በኃጢአት ከረከሰው ዓለም የተገኘች ንጽሕት እመቤታችንን ያሳየናል፣ እርሷን ያስመለክተናል። ኃያሉ ሶምሶን ክርስቶስን ይነግረናል። በሶምሶን እጅ አንበሳው እንደተገደለ ኃያል በተባለው በእግዚአብሔር ወልድ በኢየሱስ ክርስቶስ ሞትና ኃጢአት ድል መነሳታቸውን መጽሐፍ ቅዱስ ይነግረናል። ያ አንበሳ ጌታችን መድኃኒታችን ኢየሱስ ክርስቶስ ድል የነሳው ሞትና ኃጢአት ነው። ማሩ እመቤታችን ቅድስት ድንግል ማርያም ናት። ከዚሁ ከሶምሶን ታሪክ ሳንወጣና ሳንለይ ሶምሶን በገደለው አንበሳ ውስጥ ማር እንደተገኘ በሁለተኛው ትርጓሜያቸው ሊቃውንተ ቤተ ክርስቲያን ማር የተባለ ራሱ ክርስቶስ ነው። ማር እንዲጣፍጥ የክርስቶስ ስሙ ይጣፍጣል፣ ሲጠሩት ይፈውሳል። ማር መድኃኒት እንደሆነ ክርስቶስ የነፍስም የሥጋ መድኃኒት ነው። ኢየሱስ የሚለው ስም ራሱ መድኃኒት መሆኑን ትርጉሙ ይናገራል። መጸነሱ፣ መወለዱ፣ ወደዚህ ዓለም መምጣቱ ለመድኃኒት እንደሆነ እናውቃለን። በመጽሐፍ ቅዱስ ተጽፎ እናገኛለን። ያ ማር ከሞተ አንበሳ ተገኘ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ወንጌልን አስተምሮ ጊዜው ሲደርስ በመስቀል ተሰቅሎ ነፍሱን ከስጋው ከተለየ በኋላ ወደ መቃብር ነው የወረደው። ያ አንበሳ መቃብርን ይወክላል። አንበሳ ሰውን እንዲሰብር እንስሳትንም ሰብሮ እንዲውጥ እንዲገድል ኃጢአትና ሞት መቃብር ለ5500 ዘመን ዓለምን ሲውጡ ኖረዋል። ከአዳም ጀምሮ ያሉት ደጋግ አባቶቻችን ሲውጡ እነዚህ ሲሞቱ ትንሣኤ ሳይኖራቸው ተስፋ ሳይኖራቸው በጎ ሰርተው እንዳልሰሩ ጽድቅ ሰርተው እንዳልከበሩ ጾመው እንዳልጾሙ ሰግደው እንዳልሰገዱ ሆነው በመቃብር ውስጥ ይኖሩ ነበረ። ፈርሰው ሞተው በስብሰው ይቀሩ ነበር ማለት ነው። ዲያብሎስም መቃብርም እንደለመደው ክርስቶስን ውጧል። በዕለተ ዓርብ 11 ሰዓት ላይ ክርስቶስን ውጧል። ግን ውጦ አልቀረም ነው። ከአንበሳው ሆድ ውስጥ ከአንበሳው አፍ ውስጥ ማር እንደተገኘ ከበላተኛው ከመቃብር አፍ የሚጣፍጠው ክርስቶስ ተነሳ። ትንሣኤውን የምናውጀው በዚህ ነው።
ራሱ ሶምሶንም ጠይቃቸዋል። ፍልስጤማውያንን በእንቆቅልሽ መልክ ማፈ በላይ ወፃ መብል ብሏል። ከበላተኛው አፍ መብል ወጣ። በላተኛ የተባለ መቃብር ነው። መብል የተባለ ክርስቶስ ነው። ስጋውን የሚያበላ ደሙን የሚያጠጣ ስሙ ስንቅ፣ ክብር፣ ልብስ የሆነን ማለት ነው። ሞት ክርስቶስን ውጦ ማስቀረትም አልቻለም። ኃያል ነውና ሁሉን ቻይ ነውና ብዙዎችን ውጦ ያስቀረ ሞት መቃብር በክርስቶስ ዘንድ ግን አቅም ባለማግኘቱ ከበላተኛው አንበሳ አፍ ማር ሲገኝ ከሚበላ ከሚውጥ ከመቃብር ውስጥ የሚበላ የሚጠጣ ሕይወት የሆነ ክርስቶስ መምጣቱን መጽሐፍ ቅዱስ በዚህ እንዲተረጎም ቤተክርስቲያናችን ይህንን ትውፊት አስረክባናለች። ስለዚህ አንበሳን ስናስብ የክርስቶስን ኃያልነት የሞትን ደካማነት የምንተርክበት ጌታችን ኢየሱስ ክርስቶስ እንደ አንበሳ ኃያል የተባለው መቃብርን ድል ነስቶ መቃብሩን ክፈቱልኝ መግነዙን ፍቱልኝ ሳይል በተዘጋ መቃብር ወጥቶ ትንሣኤውን እንዳበሰረን እናስባለን። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዮሐንስ ራእይ ምዕራፍ 5 ቁጥር 5 ላይ እንዲህ የሚል ቃል ተጽፎ እናገኛለን። ከሽማግሌዎች አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ ብሎ ዮሐንስ ያየውን ራእይ በመጽሐፉ ዘግቦልናል። ወደ ኋላ ወደ ኦሪት ዘፍጥረት ምዕራፍ 49 ላይ ስንገባ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት አንበሳ የሚለውን ስያሜ እንዳገኘ መጽሐፍ ቅዱሱ መነሻ ይሰጠናል። አበው ተርጉመውልናል። በኦሪት ዘጸአት በኦሪት ዘፍጥረት ምዕራፍ 49 ላይ ቁጥር 9 ላይ ያዕቆብ ልጆቹን ሲመርቅ ከመረቃቸው መካከል አንደኛው ይሁዳ ነው። ይሁዳ ማለት ታማኝ ማለት ነው። ፍቺው ይሁዳ ይላል። የአንበሳ ደቦል ነው። ልጄ ሆይ ካደንህ ወጣ እንደ አንበሳም አሸመቀ ብሎ ይሁዳን በአንበሳ ማዕረግ ሲመርቀው እንመለከታለን። ያዕቆብ አባታችን ለጊዜው ለይሁዳ ነው። አንበሳ ኃያል እንደሆነ ኃያል ትሆናለህ እያለው ነው። ፍጻሜው ግን ለክርስቶስ ነው። ፍጻሜው ለክርስቶስ ነው። ፍጻሜው ለክርስቶስ መሆኑን የምናውቀው ዮሐንስ በራእዩ ምዕራፍ 5 ቁጥር 5 ላይ የይሁዳ አንበሳ ብሎ ክርስቶስን ሲጠራው እንመለከታለን። ስለዚህ አሁንም አንበሳን ባይምሯችን ስናስብ ምንድነው ትዝ የሚለን ካለን የክርስቶስን ኃያልና ጥበብነትን እንመለከታለን። አንበሳ ምንድነው የሚያደርግ? በሚጓዝ ሰዓት በጅራቱ አሻራውን እያጠፋ ነው የሚሄደው። ከኋላ በኩል ያለውን አሻራ እያጠፋ ነው የሚሄደው። ለምን ያገለግለዋል? እርሱን ሊያጠምዱ የሚሹ ጠላቶቹ ካሉ በዚህ በኩል አንበሳ ብላ አለ ብለው ጠርጥረው ወደ መኖሪያው ሄደው እንዳያድኑት እንዳይገሉት ነው። ሁለተኛ እሱ የሚያድናቸው እንስሳቶች በዚህ በኩል አንበሳ አለ ብለው መንገዳቸውን እንዳይቀይሩ ላደን እንዳያስቸግረው ከማሰብ አንጻር ይህንን ጥበብ ይጠቀማል ማለት ነው። በዚህም ጌታችን ኢየሱስ ክርስቶስ አንበሳውን ይመስላል። አንበሳ አሻራውን አጥፍቶ ጠላቱን እንዲሸሽ ወይም ጠላቱን ደግሞ አድኖ እንዲገድል ጌታችን ኢየሱስ ክርስቶስ ከአይሁድ መካከል ወንጌልን ሲያስተምር ታምራትን ሲያደርግ ድውያንን ሲፈውስ ሊገሉት ሲሉ ይሸሽ ነበረ። ምክንያት አለው። ይሸሽ ነበረ። ከመንግስት ጋር አይጣላም። ከቄሳር ጋር ግብር መክፈል ካለበት ግብር ይከፍላል። በመንግስት ላይ አያምጽም። እሱ ምድራዊ መንግስትን ለመናድ የመጣ አምላክ አይደለምና ምድራዊ መንግስትንም ለማቋቋም የመጣ አምላክ አይደለምና ጌታ ኢየሱስ ክርስቶስ ከመጣ በኋላ ከዲያብሎስም ራሱን ሰውሮበታል። ምክንያቱም እንግዲህ እንደምታውቁት አዳም በኦሪት ዘፍጥረት ላይ ተጽፎ እንደምናገኘው አዳምና ሔዋን የተታለሉት በዲያብሎስ የተንኮል መንገድ ነው። ዲያብሎስ በእባብ ተሰውሮ አዳምን ድል እንደነሳ ክርስቶስም በእባብ የተሰወረው ዲያብሎስን በስጋ ተሰውሮ ድል ነሳው። አሻራውን ያጠፋው አንበሳ ክርስቶስን ሲመስል ስንመለከተው ክርስቶስም ለዲያብሎስ ማንነቱን ሰውሮበት ነበረ። እስከ መቼ? እስከ ዕለተ ዓርብ ክርስቶስ በመስቀል ተሰቅሎ ጌትነቱን እስኪገልጽ በሰማይ 3 በምድር 4 ታምራት እስኪደረጉ ድረስ ዲያብሎስ የክርስቶስን ማንነት ሳያውቀው በብዙ መንገድ ተሸንግሏል። ለምሳሌ የእግዚአብሔር ልጅ ከሆንክስ ይህን ድንጋይ ዳቦ አድርግ። ይሄ ማለት የጥርጣሬ አነጋገር ነው። ከሆንክስ ወይም ነኝ እንዲለው ፈልጎ መረጃ እየሰበሰበ ሌላ ቦታ ላይ ቅዱሱ የእግዚአብሔር ልጅ ማን እንደሆንክ እናውቃለን። ይህ የጥርጥር ጥያቄ ነው ማለት ነው። የክርስቶስ ማንነት ለማወቅ የሚያደርገው ጥረት ነው። ግን መጨረሻ ላይ ነው ክርስቶስን የባህሪ አምላክ ጌታ መሆኑን ያወቀው። በዕለተ ዓርብ ሲነበብ ሁላችንም በቤተ ክርስቲያን ተገኝተናል። መኑ ውእቱ ዝንቱ፣ ይህ ማን ነው? ዘምድረ ለብሰ ስጋን የለበሰ እያለ ዲያብሎስ ሲቀባጥር በመጽሐፈ ኪዳን
ተጽፎልናል። መኑ ውእቱ ዝንቱ ዘእምዚአ ይጼው ከኔ የሚማርክ ይህ ማን ነው? ከኔ የማረከው ይህ ማን ነው? ብዙ ዘመናትን ገዥቼው የነበረውን የሰው ልጅ የቀማ ይህ ማን ነው? እንኳን እሱን የእሱ የሆኑትን ልነካ ዘንድ የከለከለኝ ይህ ማን ነው? እያለ ዲያብሎስ የተናገረው ቃል ዓርብ በግብረ ሕማማት ሲነበብ ነበር። እና አንበሳ በጭራው አሻራውን አጠፍቶ የሚያድናቸውን እንዲይዝ ጌታ ኢየሱስ ክርስቶስ ማንነቱን ሰውሮ ዲያብሎስን አድኖ አጥብቆት ይዞታል ማለት ነው። አሳን በወጥመድ ላይ የሚወደውን ምግብ አስቀምጠው እንዲይዙት ክርስቶስም አምላኬ አምላኬ ለምን ተውከኝ በሚል የደካማ የሚመስል ቃል ለዲያብሎስ ማለት ነው፣ ግን ኃያል በሆነ ቃል አጥምዶታል። እባብ ዲያብሎስ ተሰውሮበት ድል እንደነሳ ክርስቶስ ስጋን ለብሶ ዲያብሎስን ድል ነስቶታል። እና በዚህ መንገድ ጌታ ኢየሱስ ክርስቶስ አንበሳ ይባላል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በአንበሳ እንዲህ ባለ መንገድ ነገረ ክርስቶስን ታብራራለች ማለት ነው። ሌላኛው አንበሳ ተኝቶ አይኑን መግለጥ ነቅቶ አይኑን መጨፈን የሚቻለው ፍጥረት ነው። ተገላቢጦሽ ማለት ነው። አይኑን ገልጦ መተኛት ይችላል። አይኑን ሸፍኖ መንቃት ይችላል። ጌታችን መድኃኒታችን ኢየሱስ ክርስቶስም በአንበሳ የተመሰለበት ምክንያት በስጋ ሞቶ በመንፈስ ሕያው በመሆኑ ነው። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ይሄ ተጻፈው ይህ ነው። ቅዱስ ጴጥሮስ ምን ብሎ ተናግሯል? ሞተ በስጋ ወሐይወ በመንፈስ፣ በስጋ ሞተ በመንፈስ ግን ሕያው ነው፣ በመለኮቱ ሕያው ነው ብሎ ይናገራል። ክርስቶስ ወደዚህ ዓለም ሲመጣ ተኝቷል፣ በልቷል፣ ጠጥቷል፣ ደክሟል፣ እንዳላውቂ ጠይቋል። መከራ ሲቀበል እኛ እንደምንታመም ታሟል። ክርስቶስ የታመመው በስጋው ነው። የሞተው መከራ የተቀበለው በስጋው ነው። ያንቀላፈው የበላው የተኛው እንደማያውቅ የጠየቀው በስጋው ነው። በመለኮቱ አላውቂነት የለበትም። በመለኮቱ መራብ፣ መጠማት፣ መድከም ይሄ ስጋ ላይ ያሉ ነገሮች የሉም። በመለኮት ዓለም በመለኮት ባህሪ ማለት ነው። እግዚአብሔር ክርስቶስ በመለኮት ሞተ ካልን ትልቅ ነገር እናዛንፋለን። ለምሳሌ ቅዱስ አግናጢዮስ በሃይማኖተ አበው ላይ ክርስቶስን በመለኮት ሞተ የምትል ከሆነ አንተ የስሉስ ቅዱስ ገዳይ ነህ ብሎ ይናገራል። ለምንድነው እንደዚህ ያለው? አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው። ክርስቶስ በመለኮት ሞተ ማለት መለኮት አንድነታቸው ስለሆነ ስላሴ ሞተ የሚል ክደት ያመጣብናል። እና በዚህ ቅዱስ አግናጢዮስ ይህንን ስለሚገልጽልን ክርስቶስ አንበሳው ተኝቶ አይኑን እንዲገልጥ ክርስቶስ ሲሞት በስጋው በመለኮት ግን ሕያው ነው። እየሞተ ዓለምን በእጁ የያዘ አምላክ ነው። እየሞተ ሕያውነትን የሚሰጥ አምላክ ነው። ስለዚህ አንበሳ ክርስቶስን ይመስላል። በስጋው ሲሞት በመንፈስ ግን ሕያው የሆነ ብለን እንናገራለን። እና ቅድስት ቤተክርስቲያናችን አንበሳን አንስታ በዚህ መንገድ ነገረ ክርስቶስን ታብራራለች። ስለ ነገረ ክርስቶስ በሰፊው ትገልጻለች። ሞቶ ያልሞተ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞት የሞተውን ክርስቶስ የማይሞት እንለዋለን። በመለኮቱ ሞት የለበትምና እና አንበሳን ስናይ አንበሳን ስናስብ አንበሳን በዓይናችን የማየት ዕድል ሲገጥመን ጌታ ኢየሱስ ክርስቶስ በዚህ መንገድ እንደተነሳ በዚህ መንገድ እንደሞተ በመለኮቱ ሞት የሌለበት በስጋው መከራ የተቀበለ መሆኑን እናስባለን። በድጋሚ ይህንን ትንሣኤ የሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ፍጥረታት ሁሉ ስለ ክርስቶስ ይናገራሉ። ሰማይ ምድር፣ የሰው ልጅ አፈጣጠር፣ እጽዋቱ፣ እንስሳቱ፣ ያልጠበቅናቸው ያልገመትናቸው ነገሮች ሁሉ ክርስቶስን ይሰብካሉ። ስለሱ የማይናገር እሱን የማያመሰግን ፍጥረት የለም። በሰማይም በምድርም እኛ ምንናገር እኛና መላእክት ብቻ አይደለን አይናገሩም ብለን የምንጠብቃቸው ድንጋዮች ሁሉ ክርስቶስን ዘወትር ይናገራሉና ለዚህ ቀን ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ትንሣኤውን እንደ ክርስቲያን በአግባቡ እንድናከብር የአባቶቻችን አምላክ ቅዱስ እግዚአብሔር ለሁላችን ልቦናን ያድለን። በድጋሚ መልካም በዓለ ትንሣኤ ይሁንልን።